ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ሰላም ተማሪዎች እንደምን አላችሁ? ይህ በዋሸራ አካዳሚ ተዘጋጅቶ የሚቀርብላችሁ የ12ኛ ክፍል የኬሚስትሪ ትምህርት ነው። ተማሪዎች በዚህ ቪዲዮ የምንመለከተው ዩኒት 4 ሌሰን 10 ይሆናል። ሪቪው ኤክሰርሳይዝ ፎር ዩኒት 2 ፓርት 2 እናያለን። ፓርት 1ን ካሁን በፊት አይተናል በሌሰን 9 ላይ። አሁን ደግሞ የምናየው ምንድነው ፓርት 2ን እናያለን ማለት ነው። ሾርት አንሰር ኩዌስችንስ ናቸው። ስለዚህ ኩዌስችን ነምበር 1 ቀጥታ እንጀምራለን ማለት ነው። ዲፋይን each of the following terms and give an example for each። ከኤ እስከ ዲ የተዘረዘሩ ወርዶች አሉ። እነሱን ዲፋይን እናደርጋለን and also we must give example for each። ኤ ሞኖመር፣ ቢ ፖሊመር አለ፣ ሲ ካርቦሃይድሬት and ዲ አሚኖ አሲድ። እነኚህን ወርዶች ምን እናደርጋለን? ዲፋይን እናደርጋለን ማለት ነው። ሞኖመር is a small unit that can form a polymer። ፖሊመር ሊሰራ የሚችል ስሞል ዩኒት ምን እንላቸዋለን? ሞኖመር እንላቸዋለን። when hundreds or millions of monomers when they combine each other they will form what? a polymer ማለት ነው። ስለዚህ ፖሊመር ሊሰራባቸው የሚችሉት ስሞል ፓርቶች ምን እንላቸዋለን? ሞኖመር ማለት ነው። ሞኖመር ኤግዛምፕል ለምሳሌ ፖሊኢታይሊን ብንወስድ ፖሊኢታይሊን is a polymer ከማን ነው የሚሰራው? ከኢታይሊን ነው ማለት ነው። ከኢቲን ወይም ከኢታይሊን ማለት ነው። ኤግዛምፕል ለምሳሌ ኢታይሊን ወይም ኢቲን የምንለው ማለት ነው። ኢቲን is what? It is the monomer of polyethylene. Is the monomer of polyethylene. ስለዚህ ኢቲን ፕላስ ኢቲን ብዙ ኢቲኖች በአንድ ላይ ምን ፎርም ያደርጋሉ? ፖሊ የሆነ ኢቲን ወይም ፖሊኢታይሊን የሚባል ፖሊመር ይሰራሉ ማለት ነው። ሌላኛው ዲፋይን እንድናደርግ የተፈለገው ምንድነው? ፖሊመር ነው። ፖሊመር is a macromolecule or a large molecule that can be prepared by monomers። ሞኖመሮችን ጆይን በማድረግ እርስ በርሳቸው ጆይን በማድረግ ወይም ኮምባይን በማድረግ ምን ፎርም ማድረግ እንችላለን? ፖሊመር የሚለውን ማክሮሞሌኩል ምን ማድረግ ይችላል? ፎርም ማድረግ እንችላለን። ለምሳሌ ፖሊኢታይሊን የሚባለው እዚህ ጋር እንዳመለከትኳችሁ ወይም እንደነገርኳችሁ ፖሊኢታይሊን የሚባለው ኢቲስ ዋት? ፖሊመር ነው ማለት ነው። ከማን ነው የሚሰራው? ከኢቲን ወይም ከኢታይሊን ማለት ነው። ከኢታይሊን። ስለዚህ ብዙ ኤግዛምፕሎችን መውሰድ ትችላላችሁ። እነ ዳክሮን፣ እነ ቴፍሎን፣ እነ ባኬላይት and also PVC የሚባሉት በጣም ብዙ ናቸው ማለት ነው። ኤግዛምፕል መውሰድ እንችላለን። ኤግዛምፕል እነ PVC ፖሊቪናይል ክሎራይድ ማለት ነው። ቴፍሎን and cotton and ዳክሮን እነኚህ ሊሰሩ የሚችሉ ምን አሉ? ሞኖመሮች አሉ ማለት ነው። ሞኖመሮች አሉ ወይም ስሞል ዩኒት አሉ። ሁሉም ነገር የተሰራው ምንድነው? ሪፒቲንግ ዩኒቶች አሉ። ሞኖመሮችን ሪፒት እያደረግናቸው እርስ በርሳቸው አድ እያደረግናቸው ጆይን እያደረግናቸው ምን መስራት እንችላለን? ፖሊመር የሚባለውን ትልቁን ኦር ላርጅ ሞሌኩል መስራት እንችላለን ማለት ነው ተማሪዎች። ኦኬ ካርቦሃይድሬትስ are a polyhydroxy ketone and also polyhydroxyaldehyde or compound that gives this substance upon hydrolysis። ይሄ ካርቦሃይድሬት የምንለው ካርቦን፣ ሃይድሮጅን እና ኦክሲጅን የያዘ ኮምፓውንድ ነው ማለት ነው። ነገር ግን በአሁን ጊዜ ይህን ካርቦሃይድሬት ክላሲፋይ የምናደርገው ወይም ዲፋይን የምናደርገው in terms of what? ketone and also aldehyde ነው ማለት ነው። ስለዚህ ይሄ ካርቦሃይድሬት it will be what? polyhydroxy ketone ሊሆን ይችላል ማለት ነው። and also polyhydroxyaldehyde ሊሆን ይችላል ማለት ነው። ምክንያቱም እነኚህ in terms of keton የኬቶን ፋንክሽናል ግሩፕ ያለው ካርቦሃይድሬት አለ፣ የአልዲሃይድ ፋንክሽናል ግሩፕ ያለው ምን አለ? ካርቦሃይድሬት አለ ማለት ነው። ስለዚህ this carbohydrate is what? a polyhydroxy keton is what? polyhydroxy ያለው ኬቶን ሊሆን ይችላል and also polyhydroxy ያለው አልዲሃይድ ሊሆን ይችላል or another compound that gives this substance upon hydrolysis። this means የማለት ነው በሃይድሮሊሲስ አማካኝነት አልዲሃይድ ወይም ኬቶን ሊሰሩ የሚችሉ ማንኛውም ሳብስታንስ they can be classified as what? as a carbohydrate ማለት ነው። ኤግዛምፕል መመልከት እንችላለን። ሉክ ካሁን በፊት ዲስከስ እንዳደረግነው ግሉኮስ እና ፍሩክቶስ they are what? ምንድናቸው? ካርቦሃይድሬቶች ናቸው። ስለዚህ እዚህ ጋር ስትመለከቱ CHO ማለት this is the functional group of what? አልዲሃይድ ነው። የአልዲሃይድ ፋንክሽናል ግሩፕ ነው and also CO RCOR ከሆነ ደግሞ እዚህ ጋር ነው CO ፋንክሽናል ግሩፕ CO ከሆነ ኬቶን ነው። የኬቶን ፋንክሽናል ግሩፕ አለ። እዚህ ጋር እንደምትመለከቱት CHO ደግሞ የማን ፋንክሽናል ግሩፕ ነው? የአልዲሃይድ ፋንክሽናል ግሩፕ ነው። ስለዚህ በአልዲሃይድ ፋንክሽናል ግሩፕ ሊሰራ የሚችል ፖሊሃይድሮክሲ አልዲሃይድ ማን ይባላል? ግሉኮስ ይባላል ማለት ነው። ፍሩክቶስን ብንመለከት ደግሞ ፖሊሃይድሮክሲ ኬቶን ከማን የተሰራ ነው? ይሄኛው ከኬቶን ነው ማለት ነው። ስለዚህ ሁለቱም ምንድናቸው? ዛይሯል ካርቦሃይድሬት ማለት ነው። ካርቦሃይድሬት። ስለዚህ ምን ማለት እንችላለን ተማሪዎች? እዚህ ጋር ፖሊሃይድሮክሲ
ኬቶን ፋንክሽናል ግሩፕ ያለው ፖሊሃይድሮክሲ ምን ሊሆን ይችላል? እሱ ካርቦሃይድሬት ኤንድ ኦልሶ የኬቶን ፋንክሽናል ግሩፕ ያለው ፖሊሃይድሮክሲ ውኮዲሷት ምን ይባላል? ካርቦሃይድሬት ማለት ነው። ስለዚህ ካርቦሃይድሬት ምን ማለት እንችላለን? አልዳሃይድ ወይም ኬቶን ሊሆኑ ይችላሉ። or any types of another substance that gives this substance upon hydrolysis በሃይድሮሊሲስ አማካኝነት እነኚህን ኮምፓውንዶች ሊሰጥ የሚችል ማንኛውም ኮምፓውንድ እንደ ካርቦሃይድሬት ልንወስደው እንችላለን ማለት ነው። በዚህ አጋጣሚ ግሉኮስ ምንድነው? በራሱ ኢትሷት አልዳሃይድ ነው ማለት ነው። ፍሩክቶስ ደግሞ የኬቶን ፋንክሽናል ግሩፕ ያለው ኢትሷት ኬቶን ነው። ነገር ግን ሁለቱም ምንድናቸው? ዘአር አልዳሃይድ ናቸው ማለት ነው። አልዳሃይድ ናቸው ማለት ነው። ስለዚህ ካርቦሃይድሬትን በዚህ መልክ ዲፋይን ማድረግ እንችላለን ተማሪዎች። ኮመንሊ ግን የካርቦሃይድሬት ማለት ነው ሃይድሬትድ ካርበን በመባል ይታወቅ ነበር በፊት። ሷት ሃይድሬትድ ካርበን የሆነ ኮምፓውንድ ተብሎ ይታወቃል። ምክንያቱም ካርበን፣ ሃይድሮጅን እና ኦክሲጅን የያዘ ኮምፓውንድ ነው ማለት ነው። ሌላኛው ዲፋይን አድርጎ የተባለው ማን ነው? አሚኖ አሲድ ነው። this amino acid is a compound that contain amino group NH2 and carboxylic acid functional group ይሄ አሚኖ አሲድ የምንለው አሚኖ ግሩፕ NH2 እና ካርቦክሲሊክ አሲድ ኦን ዘ ሴም ካርበን ላይ አታች የሆኑበት ምንድነው? ኮምፓውንድ ነው ማለት ነው። ስለዚህ ምን ይዟል? አሚኖ ግሩፕ ይዟል። or amino as a functional group and also carboxylic acid that can be attached on the same carbon ይሄን የያዘ or ያሟላ ኮምፓውንድ እንለዋለን አሚኖ አሲድ እንለዋለን ማለት ነው። አሚኖ አሲድ ይሄ እንደሚታወቀው አሚኖ አሲድ is the building block of proteins ይባላል ማለት ነው። ወደ 20 የሚደርሱ አሚኖ አሲድ ታይፖች አሉ። ነገር ግን እኛ የተጠየቅነው ምንድነው? ዲፋይን እንድናረግ ስለሆነ ሷይ ኮምፓውንድ that contain amino group NH2 ማለት ነው and also carboxylic acid or COOH የሚል ፋንክሽናል ግሩፕ የያዘ ኮምፓውንድ ምን እንለዋለን? አሚኖ አሲድ ይባላል ማለት ነው ተማሪዎች። question number 2 classify each of the following polymers as natural or synthetic okay based on natural እና synthetic ብለን መለየት እንችላለን ማለት ነው። እስኪ ከመጀመሪያው ጀምረን ሷት ፖሊኢታይሊን ሷት ሲንተቲክ ፖሊመር ነው ማለት ነው። ፋንክሽን ሞኖመሮቹ እነማን ናቸው? እነ ኢታይሊን እርስ በርሳቸው ኢንዱስትሪያሊ ኦር ላቦራቶሪ ውስጥ መርጅ በማድረግ ኦር ሊንክ በማድረግ ልናገኘው የምንችል ምንድነው? ኢትስ ዋት ሲንተቲክ ፖሊመር ነው ማለት ነው። ሲንተቲክ ፖሊመር ስንል ማን ሜድ ማለት ነው። ማን ሜድ የሰው ልጅ ሊሰራቸው ወይም ሊያዘጋጃቸው የሚችላቸው ላቦራቶሪ ውስጥ ወይም ኢንዱስትሪ ውስጥ ሊሆን ይችላል ማለት ነው። ናቹራል ስንል ግን በተፈጥሮ ልናገኛቸው የምንችል ብቻ ማለት ነው። በተፈጥሮ ጀስት በፕላንት ውስጥ ወይም በሂውማን ቢንግ ውስጥ ኦር ኤኒ ታይፕስ ኦፍ ናቹራል ውስጥ ወይም በናቹራል በተፈጥሮ ልናገኛቸው የምንችላቸው ማለት ነው። ቤዝድ ኦን ሷን እንሰራለን። ስለዚህ ፖሊኢታይሊን ሷል ምንድነው? ኢት ኢዝ ሷል ሲንተቲክ ፖሊመር ነው ማለት ነው። ሲንተቲክ ፖሊመር ነው ማለት ነው። ኢት ኢዝ ሲንተቲክ ፖሊመር ኤስፒ ብየዋለሁ። ኤስቲ ሲንተቲክ ፖሊመር ነው። ናቹራል ፖሊመርስ ደግሞ ኤንፒ እላለሁ ማለት ነው። ስለዚህ ቢ ፖሊፕሮፓይሊን በሙሉ ምንድነው? ኢት ኢዝ ሷል ሲንተቲክ ፖሊመር ነው ማለት ነው። ሲንተቲክ ፖሊመር ሴሉሎስ ምንድነው? ኢት ኢዝ ዋት ይሄ በፕላንት ውስጥ ሊገኝ የሚችል ምንድነው? ኢትስ ዎል ፓርትመንት ወይም የፕላንት ዎል ወይም ፕላንት ሊቭ ላይ ወይም ዎል ላይ ሊገኝ የሚችል ኢትስ ዋት ፖሊመር ነው። ኢትስ ዋት ናቹራል ፖሊመር በተፈጥሮ የሚገኝ ነው ማለት ነው። ናቹራል ፖሊመር ነው። ዳክሮን ኢት ኢዝ ዋት ሲንተቲክ ፖሊመር ነው። ኤን ዲኦክሲራይቦኒክሊክ አሲድ ይሄ ምንድነው? ዲኤንኤ የሚባለው ማለት ነው። ኢትስ ዋት ናቹራል ፖሊመር ነው ማለት ነው። and also polytetrafluoroethylene this also ምንድነው? ሲንተቲክ ፖሊመር ነው። ፖሊስትሪን ሷት ማን ሜድ ነው። በተፈጥሮ ልናገኘው የማንችል ወይም ምንድነው? በማን ሜድ ኢንዱስትሪያሊ ፕሪፔር የምናገኘው ነው። ሲንተቲክ ፖሊመር ነው። and nylon also what ሲንተቲክ ፖሊመር ነው። ናይለን 66 የሚባለው ማለት ነው። ሲንተቲክ ፖሊመር ነው። ኮተን ምንድነው? ሷት ናቹራል ፖሊመር ነው። ፖሊቪናይል ክሎራይድ ኦር ፒቪሲ የሚባለው ኢስዋት ሲንተቲክ ፖሊመር ነው ማለት ነው። ስለዚህ በዚህ መንገድ ምን ማድረግ እንችላለን? ክላሲፋይ ማድረግ እንችላለን ማለት ነው ተማሪዎች። question number 6 classify each polymer in question 2 as an addition polymer or condensation polymer አሁን ምንድነው እዚህ ጋር question number 2 አይተናል። question number 2 based on that እዛ ጋር ሊስት የተደረጉ አሉ ከኤስ ከጄ እነኛን በአዲሽን ፖሊመር ነው ፎርም የተደረጉት ወይስ ኮንደንሴሽን ፖሊመር ነው ብላችሁ ክላሲፋይ አድርጉ ነው። ስለዚህ ወደ ሁለተኛው ጥያቄ ያሉትን ሊስቶች እናመጣለን ማለት ነው። እዚህ ጋር ያየናቸው ሊስቶች እነኚህን ማለት ነው አዲሽን ፖሊመር ኤንድ ኦልሶ ኮንደንሴሽን ፖሊመር በማለት ክፈሏቸው ነው። ኦኬ እነኚህ ሊስት የተደረጉት ናቸው። እነኚህን ኮንደንሴሽን እና አዲሽን ፖሊመር በማለት ክላሲፋይ ማድረግ እንችላለን። ኤ
ፖሊኢታይሊን ኢስዋት ፎርምድ የተደረገው ወይም የሚሰራው ምንድነው በምንድነው በአዲሽን ፖሊመራይዜሽን ነው። ዛይ ኢስዋት ኢታይሊንን እርስ በርሳቸው መር በማድረግ ኦር አድ በማድረግ ማለት ነው። ስለዚህ አዲሽን ፖሊመራይዜሽን ብዙን ጊዜ ፎርም የሚደረጉት ምንድነው ተመሳሳይ ሞኖመሮች ናቸው ማለት ነው። ደን ኮንደንሴሽን ፖሊመር ደግሞ ብዙን ጊዜ ምንድናቸው የተለያዩ ፖሊመሮች ናቸው ሞኖመሮች ናቸው ማለት ነው። ሶት ባይ ሪሙቪንግ ስሞለር ሞለኪውልስ ማለት ነው። ስሞለር ሞለኪውልስ ሪሙቭ ስለምናደርግ እነኛ ፎርም ሪሙቭ የተደረጉት ስሞለር ሞለኪውሎች ደግሞ ሄደው ሌላ ኮምፓውንድ ሊሰሩ ስለሚችሉ ከተለያየ ሞኖመር ላይ ሊወጡ ይችላሉ ማለት ነው። ስለዚህ ፖሊኢታይሊን ኢስዋት ኢታይሊን ነው ሞኖመሩ። ስለዚህ ይሄ ምንድነው አዲሽን ፖሊመር ነው ማለት ነው። አዲሽን ፖሊመር። ስለዚህ አዲሽን ፖሊመር አዲሽን ፖሊመር ኤፒ እንላለን። አዲሽን ፖሊመር ማለት እንችላለን። ፖሊፕሮፓይሊን ኢዝ ዘ ሴም ኢዝ ትሩ ኢስዋት ፕሮፓይሊንን ምን በማድረግ ነው አድ በማድረግ ነው እርስ በርሳቸው ማለት ነው። ስለዚህ ይሄ ምንድነው አዲሽን ፖሊመር ነው ማለት ዘ ሴም ኢዝ አዲሽን ፖሊመር ነው። ሴሉሎስ በኮንደንሴሽን ፖሊመር ነው ፎርም ሊደረግ የሚችለው ባይ ሪሙቪንግ ስሞለር ሞለኪውልስ ማለት ነው። ኢስዋት ኮንደንሴሽን ፖሊመር ማለት ነው። ኢስዋት ኮንደንሴሽን ፖሊመር አይነት ነው ማለት ነው። ዛሬ ኢስዋት ዳክሮን አይታችሁ ከሆነ ከአልኮል እና ከአሲድ ኮምባይን የሚደረግ ነው። ስለዚህ ከአልኮል ላይ ኤች እናስወግዳለን፣ ከአሲድ ላይ ደግሞ ከካርቦኒክ አሲድ ላይ ኦኤች እና ሪሙቭ እናደርጋለን። ሪሙቭ የተደረጉት ኤች እና ኦኤች ዘይል ፎርም ዋተር ፎርም ያደርጋሉ። ስለዚህ ይሄ ዋተርን ሪሙቭ በማድረግ የሚሰራ ፖሊመር ስለሆነ ኢትስ ዋት ምንድነው ኮንደንሴሽን ፖሊመር ነው ማለት ነው። ኮንደንሴሽን ፖሊመር። ዲኦክሲራይቦ ኒውክሊክ አሲድ ኢትስ ዋት ናቹራል ፖሊመር ነው። ነገር ግን የኛው ደግሞ ኮንደንሴሽን ነው ወይስ አዲሽን ነው የሚለውን ለማየት it is condensation polymer ነው። ኮንደንሴሽን ፖሊመር ማለት ነው። ዛዘር ሷት ኤፍ ፖሊ ቴትራፍሎሮ ኢታይሊን this also condensation polymer ነው ማለት ነው። ኮንደንሴሽን ፖሊመር። ፖሊስትሪን አዲሽን ፖሊመራይዜሽን ነው። አዲሽን ፖሊመር ማለት ይችላል። አዲሽን ፖሊመር ነው ማለት ነው። ናይለን it is what condensation polymer ነው። ናይለን is what condensation polymer ነው። condensation polymer also condensation polymer ነው። polyvinyl chloride it is addition polymer። ስለዚህ በዚህ መልክ ማስቀመጥ እንችላለን ማለት ነው። question number 4 what functional groups are involved in the addition and condensation? በአዲሽን እና በኮንደንሴሽን ጊዜ what functional groups are involved? question number 4 what functional groups are involved in the addition and condensation process? በኮንደንሴሽን እና በአዲሽን ፕሮሰስ ጊዜ what functional groups are involved? ኦኬ በፖሊመራይዜሽን ጊዜ አክቲቭ ሳይቶች ያስፈልጋሉ። አክቲቭ ሳይቶች ናቸው አድ እያደረጉ ወይም ፖሊመራይዝ ኦር ኮንደንስ እያደረጉ የሚሄዱት ሳይቶች ናቸው አክቲቭ ሳይቶቹ ማለት ነው። ስለዚህ በአዲሽን ጊዜ አክቲቭ ሳይት ሊፈጠር የሚችለው በደብል ቦንድ ኦር ትሪፕል ቦንድ ላይ ነው። ስለዚህ መልቲፕል ቦንድስ ኢን አዲሽን ፖሊመራይዜሽን ዘ መልቲፕል ቦንድስ አር ኢንቮልቭድ ኢን አዲሽን ፖሊመራይዜሽን which means that ደብል ቦንድ መኖር አለበት ወይም ትሪፕል ቦንድ መኖር አለበት in order to undergo አዲሽን ፖሊመራይዜሽን ፓይ ቦንድ መኖር አለበት ማለት ነው ኢንዳይሬክት። ስለዚህ ያቺ ፓይ ቦንድ እየተሰበረች ነው ሌላ ነገር አድ ታደርግ የምትችለው ማለት ነው because it's weak bond ስለሆነች ፓይ ቦንድ። ስለዚህ ምን ማለት እንችላለን በአዲሽን ፖሊመራይዜሽን ጊዜ መልቲፕል ቦንዶች ወይም ደብል ቦንድ እና ትሪፕል ቦንድ should be involved ማለት ነው። whereas in condensation polymerization ስንመጣ ግን carboxylic acid, amines, alcohols are commonly involved። እነኚህ የካርቦክሲሊክ አሲድ ፋንክሽናል ግሩፕስ፣ የአማይንስ ግሩፕ፣ አልኮሆልስ፣ እነኚህ OH እነኚህ ምን መሆን አለባቸው ኢንቮልቭድ መደረግ አለባቸው። እነኚህ ፋንክሽናል ግሩፖች ካሉ አክቲቭ ሳይት አለ ማለት ነው። ያቺ ፋንክሽናል ግሩፕ ነች ሄዳ ሪአክሽን እንዲካሄድ ወይም ሪሙቭ የምትደረገው ወይም ከሌላ ጋር ሪሙቭ ሆና ሄዳ ሌላ ኮምፓውንድ ፎርም የምታደርገው። ስለዚህ አክቲቭ ሳይት ልትፈጥርልን የምትችለው ያቺ ካርቦክሲሊክ አሲድ፣ አማይንስ ኦር አልኮሆልስ commonly እነኚህ functional groups are involved in condensation polymerization ማለት ነው። question number 5 mention the major uses of each of the following synthetic polymers. the synthetic polymers are listed here. የነኚህ synthetic polymer ኢምፖርታንሳቸው ወይም ጠቀሜታቸውን ወይም ዩዛቸውን ሊስት አድርጉ ነው። ፖሊፕሮፓይሊን የፖሊፕሮፓይሊን ጠቀሜታው ምንድነው? ብዙውን ጊዜ ፖሊፕሮፓይሊን የምንጠቀመው ምንድነው? swat for making ropes ገመዶችን ለመስራት፣ ካርፔቶችን ለመስራት and also another for ኮንቴነሮችን ለመስራት እንጠቀምበታለን ማለት ነው። for making ropes, carpets and food ኮንቴነሮችን ለመስራት እንጠቀምበታለን። ሌሎችም ኢምፖርታንሶች አሉ
ግን ከብዙ በጥቂቱ እዚህ ጋር የተወሰኑትን ሊስት ለማድረግ ሞክረናል። ሌሎቹን ጉግል እያደረጋችሁ ከመጻፋችሁ ላይ ማስቀመጥ ትችላላችሁ ተማሪዎች። ሌላኛው ፖሊቪናይል ክሎራይድ ይህም ጀስት እንደ ፖሊፕሮፓይሊን ምን ለመስራት እንጠቀምበታለን? ሹዝ ለመስራት እንጠቀምበታለን ማለት ነው። ፖሊቪናይል ክሎራይድ ኦር ፒቪሲ የሚባለው ማለት ነው። ምን እንጠቀምበታለን? ሷት ፎር ሜኪንግ ሹዝ ኤንድ ኦልሶ ዋልፔፐር፣ ፍሎር ታይልስ፣ ፎር ሜኪንግ ፓይፕስ፣ ሌዘር ላይክ ማቴሪያልስ። ሌዘር ላይክ ማቴሪያል የሲንቴቲክ የሚባለው በተለምዶ ሲንቴቲክ የምንለውን የሲንቴቲክ ጫማ ኦር ሲንቴቲክ ጃኬት የሚባለው ሌዘር የሚመስሉ ማቴሪያሎችን ለመስራት እንጠቀምበታለን ማለት ነው ተማሪዎች። ስለዚህ ፎር ሜኪንግ ፓይፕስ፣ ሌዘር ላይክ ማቴሪያልስ፣ ሹዝ ኤንድ ዋልፔፐርስ ኤንድ ፍሎር ታይልስ ለመስራት እንጠቀምበታለን ማለት ነው። ሌላው ቴፍሎን። ቴፍሎን the major use of ቴፍሎን is what coating utensils። ብዙ ጊዜ ቴፍሎን የምንጠቀመው ዩቲስሎችን እነዚህ ናይፍ፣ ፎርክስ፣ ስፑን የመሳሰሉትን ኮት ለማድረግ ማለት ነው። የስሊፐሪ ሴንስ እንዲኖረው ስሊፐሪ ወይም እንዲለሰልስ የምናደርግበት ሷት የምንቀባበት እሱ ምንድነው ቴፍሎን ይባላል። ስለዚህ ብዙውን ጊዜ የምንጠቀመው ዩቲስሎችን ይሄ ኪችን ውስጥ የምንጠቀማቸው ማቴሪያሎችን ከቨር ለማድረግ የምንጠቀምበት ሲንቴቲክ ፖሊመር ነው ማለት ነው። ዲ ፖሊስትሪን this polystyrene is what for packing ማቴሪያሎችን ለመስራት ይሄ አንዳንድ ማሸጊያዎችን የፓኪንግ ማቴሪያሎችን ለመስራት እንጠቀምበታለን። እነ ሲዲ፣ ዲቪዲ and also የአርኪቴክቸራል ሞዴሎችን ለመስራት የአርኪቴክቸራል ሞዴሎች አለ የሆነ ነገር ለመስራት ኦር አርኪቴክቸሮች የሚጠቀሙበት አሲ ሞዴል እነሱን ለመስራት እንጠቀምበታለን ማለት ነው። ሌላኛው ባኬላይት ነው። ኦኬ ይሄ ባክሊን ኢስዋት ፎር ሜኪንግ ሮታሪ ዳያል ቴሌፎን። ይሄ የሚሽከረከር እንትኖች አለው ቴሌፎን በድሮ ጊዜ የምንጠቀምት ይሄ ተሽከርካሪ እንትን አለ ምንድነው የሚባለው? ቴሌፎኖች የቤት ቴሌፎን የተሽከረከረ የምንደውልበት ማለት ነው። ቢላርድ ቦል ለመስራት ፖርሲሊን ለመስራት እነኚህ በሙሉ ኢስዋት the importance of what ባኬላይት በጣም ጠንከር ያለ ፖሊመር ስለሆነ እነኚህን ጠንከር ያሉ ነገሮችን ለመስራት የሮታሪ ዳያል ቴሌፎን የሚለው ለምሳሌ በጣም ሃርድ የሆነ ነው። እንደ ፕላስቲክ የሆነ ለስለስ ያለ አይደለም። and also ፖርሲሊን ተመሳሳይ ነው ማለት ነው። and also ቼዞችንም ለመስራት እንጠቀምበታለን ማለት ነው። ቢላርድ ቦል ለመስራት እንጠቀምበታለን። ሌላኛው ናይለን ነው። ይሄ ናይለን ሷት ፎር ሜኪንግ ፓራሹት ፓራሹት የሚባለው ማለት ፓራሹትን ለመስራት እንጠቀምበታለን። ከፕሌን ላይ የሚወርዱበት and also ልብሶችን ለመስራት እንጠቀምበታለን። ስቶኮችን ለመስራት and also ሮፕን ለመስራት እንጠቀምበታለን ማለት ነው ተማሪዎች። question number 6 why are olefins or alkenes good monomer for polymerization reaction? olefins or alkenes የምንላቸው ዛሬ good monomers ናቸው for the polymerization reaction። ለምን ነው ጥያቄው። ኦኬ እነኚህ አልኬንስ የሚባሉት ኦር ኦሊፊንስ የምንለው ያ ጉድ ሞኖመር ፎር ፖሊመራይዜሽን ሪአክሽን ለምንድነው? ዘይ ኮንቴን ሶ ደብል ቦንድስ ካርበን ደብል ቦንድ ስለሚይዙ አንደኛው ፓይ ቦንድ የምትባል ወይም ፒ ላይ ያለችው ቦንድ በቀላሉ መሰበር ስለምትችል ማለት በቀላሉ ተሰብራ ምን ፎርም ማድረግ ትችላለች? ሲንግል ቦንድ መስራት ትችላለች ማለት ነው። ኦር ኤስ ቦንድ ላይ ማለት ነው። ወይም ሲግማ ቦንድ ፎርም ማድረግ የምትችል ስለሆነ ማለት ነው። ስለዚህ ቢኮዝ ዘ ሃቭ a carbon to carbon double bond or carbon double bond that can be broken to form a long chain of repeating unit ረጅም የሆነ ሪፒቲንግ ዩኒት የሆነ ፎርም ማድረግ ስለምትችል this olefins or alkenes good monomers for the polymerization reaction. for the polymerization reaction carbon double bond አለ አንደኛው ቦንድ ኦር ፒ ላይ ያለችው ቦንድ ፓይ ቦንድ ፎርም ስለምታደርግ በቀላሉ ብሬክ ማድረግ ይችላል። ብሬክ አድርጋ ሲንግል ቦንድ ሰርታ ሎንግ ቼን የሆነ ሪፒቲንግ ዩኒት ፎርም ማድረግ ስለምትችል this alkenes are a good monomer for the polymerization reaction ማለት እንችላለን ማለት ነው። question number 7 how does the molecular level structure of these polymers influence the physical properties? molecular level of the structure of the polymer የፖሊመር molecular structure level how does it influence the physical property? physical property እንዴት influence ሊያደርግ ይችላል? how does the molecular level structure of this or the polymers influence their physical property እንዴት influence ያደርገዋል ወይም physical property እንዴት እንዲቀያየር ያደርገዋል? okay the structure of the polymer for example the extent of branching that means polymer extent of branching ወይም ብዙ ብራንች ሊኖረው ይችላል ወይም ትንሽ ብራንች ሊኖረው ይችላል። ፖሊመር አሬንጅ ሲደረግ ማለት ነው። ይሄ ደግሞ it determines how the individual polymer molecules can orient or pack in the solid state በሶሊድ ስቴት ላይ ይሄ ፖሊመሩ እንዴት ፓክ እንደሚሆን ኦር ዳይሬክሽኑ እንዴት ኦሪየንት እንደሚሆን ወይም the packing of the solid state ፓክ አደራረጉ ይወስነዋል ማለት ነው። ምን ማለት ነው? ዛቻ ብዙ ብራንች ሲኖረው ወይም ትንሽ ብራንች ሲኖረው
እዚህ አቀማመጡ ማለት ነው ምን ያህል ብራንች አለው ስለዚህ the branch of this the polymer it determines how the individual polymers ይሄ ፖሊመሩ ኢንዲቪጁዋል አንዷ ፖሊመር እንዴት ኦሪየንት እንደተደረገች ወይም ፓክ እንዴት እንደሆነች በሶሊድ ስቴት ላይ እንዴት ፓክ እንደሆነ ዲተርማይን ያደርጋል ምክንያቱም በ2D ነው ወይስ በ3D ነው አቀማመጡ ማለት ነው ዛትስ the branch of the polymer or the extent of the branching the extent of branching ሲነር or the amount of branching ወይም ብዙ ብራንች ሊኖረው ይችላል ወይም ትንሽ ብራንች ሊኖረው ይችላል ያ ደግሞ በሶሊድ ስቴት ላይ ያለውን አወቃቀር ይወስነዋል ማለት ነው ይወስናል ይሄ ደግሞ በተራው ምኑን ኢንፍሉዌንስ ያደርጋል the physical properties of the polymer ማለት ነው አወቃቀሩ ምኑን ዲተርማይን ያደርግብናል ወር ኢንፍሉዌንስ ያደርጋል ፊዚካል ፕሮፐርቲስ ኦፍ ዘ ፖሊመር that means physical properties of the polymer ስንል ምን ሊሆን ይችላል ዴንሲቲው ሊሆን ይችላል ክሪስታሊቲው ሊሆን ይችላል ሜልቲንግ ፖይንቱን ሊሆን ይችላል ኦር ስትሬንግዙ ሊሆን ይችላል ማለት ነው ስለዚህ አሁን እዚህ ጋር ጠቅለል ስናደርገው structure of the polymer ወይም extent of branching ሊሆን ይችላል it determines the individual polymer አሬንጅመንቱን ወይም ኦሪየንቴሽኑን በሶሊድ ስቴት ላይ በዛ ሶሊድ ላይ እንዴት ነው የተዋቀረው እንዴት ነው ፓክ የሆነው ይሄኛው ደግሞ በተራው ይሄ አወቃቀሩ ወር ኦሪየንቴሽን ኦፍ ዘ ኢንዲቪጁዋል ፖሊመርስ it influences the physical properties of the polymer for example density crystallinity ወይም melting point and also the strength of the polymer affected ይደረጋል ወይም influenced ይደረጋል ማለት ነው በመኑ የሁሉ መነሻው ምንድነው the level of structure of the polymer ማለት ነው the molecular level structure of the polymer ተማሪዎች በዛሬ ቪዲዮ ያየነው ምንድነው review exercise for unit 4 review exercise for unit 4 part 2 ማለት ነው ሷት give short answer የሚለውን ፓርት በፓርት 2 አስቀምጠናል ማለት ነው እስከ ስንድረ ከአንደኛ እስከ ሰባተኛ ያሉትን ጥያቄዎች ሰርተናል ከሾርት አንሰር ከ1 እስከ 7 ያሉትን ጥያቄዎች ሰርተናል ከዚህ በኋላ ስምንተኛውን ደግሞ በፓርት 3 ራሳችን ፓርት 3 ብለን ከፍለን ምክንያቱም ረጅም ከሚሆን አጠር አድርጎ ለእናንተ እንደሚመቻቸው አድርገን ስለሰራ ነው ከ8 ጀምሮ ያለውን ደግሞ ፓርት 3 ብለን በፓርት 3 እንገናኛለን ማለት ነው ዛሬ እዚህ ላይ ያበቃል በሌላ ፕሮግራም እስከምንገናኝ ሰላሙን ተማሪዎች ላስተማረ ሰው ግን ቀኖች ጨለማ